አንተ ልጅ ሴት በቃ በእናትህ ስንት ቀለበት ሸለምክ ላይሆን ነገር ማለት ነው። አበላለሁ እንዴ አበላለሁ ወይ? ኧረ በቃኝ፣ እኔም በቃኝ ብያለሁ። ሲጀመር ስራዬን ቀጥለጥ ብያለሁ። ሰላም እንዴ? እርግጠኛ ነህ ግን? ባለፈው ራሱ እንደዚህ ብለኝ 2 ቀለበት ነው ያረከው። ያም ምንድነው ይሄ ሁሉ? ወይኔ ቤቢ፣ ኧረ ፀጉሬ እንዳይበሰብስ ምን ሰርፕራይዝ! ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ። ሻምበልዬ ይሄ ውበትሽ እኮ ምታተኛ የሆነ ውበት እኮ ነው። ከመቶ ሰው ግፋ ቢል 2 ሰው ላይ ወይ 3 ሰው ላይ ቢፈጠር እኮ ነው በአቬሬጅ። ኧረ እባክህ ኮረኔል በቃ እኔ ልሙትልሽ። አይ ሻምበልዬ እኔ ልጅ ቆይ የቱ ስጄ ልጣ ነው እንዴ? አለቃለኝ አልፈታህ እኮ አለኝ። ሂድ እስቲ ወጣ ብለና ሂድ እንዴ ልልሽ ከቤቴ ደግሞ መልስ ይሰጠኛል እኮ። እንደውም ሂድ ምጣዷን ስራላት ተበላሽቷል ስትል ነበር። በሱ ትጸድቃለህ ትመረቃለህ። ሂድ እባክህ ሂድ። ጎሽ ሂድ ሂድ ስወድህ ሂድ። አዎ ይሄኔ እኮ ልጅ ካንቺ ተወልዶ ቢሆን እንዳንቺ ነበር ጸባይኛ የሚሆን። እውነትህን ነው? አዎ ምንድነው አባዬ ፒንሳና ካቻቢት ሆነ እኔን ያረኩ? ና እዚህ ላይ ነው ና ከኮፍያ ውስጥ አውጣና ውሰድ። ፈልገህ ተጠቀማ። እኔ ቆይ ለራዲዮ እንዴ ልጅ እንዴ አሁንስ ምን እባክሽ ሻምበልዬ ወሬያችንን ሁሉ በደረቁ አደረገው እኮ ይሄ ቡዳ። እና ትንሽ ጨው ነገር ይኖረው እንዴ? ምንድነው ሞታ? እሰይ አንተ ምን ይሳናሃል? ተገላገልነው እኮ በቃ ይሄር እንዴ ሰላም ማለት አሁን ነው እንጂ በነፃነት ጉዳዩን መፈጸም። ነይ ቶሎ በሻምበል የማንብብሽ ፍቅር ነው የማይብሽ በማንም ምንድነው ማባዬ? አረኮ አባዬ እንደፈራሁት አንተ ልጅ ሴት በቃ በእናትህ ስንት ቀለበት ሸለምክ ላይሆን ነገር ማለት ነው። አበላለሁ እንዴ አበላለሁ ወይ? ኧረ በቃኝ፣ እኔም በቃኝ ብያለሁ። ሲጀመር ስራዬን ቀጥለጥ ብያለሁ። ሰላም እንዴ? እርግጠኛ ነህ ግን? ባለፈው ራሱ እንደዚህ ብለኝ 2 ቀለበት ነው ያረከው። ያማል እንዴ? ከዚህ በኋላ ስራ ነው ወርክ ነው ራስ መለወጥ ነው። ቅርታ እንዴት ናችሁ? ወደ እንትን ምን ጠፍቶብኝ ነበር ታሳዩ? እኔም ወድሻለሁ። እንትን ነገር አውርተን ማለት የአድማሱን ቤት ታውቀዋለህ? በዚህ በኩል ነው ግን እንዳይረቀም ማለት ነው። እኔው ራሴ ያደርስሻለሁ። እንዴ በር እያንኳኳሁ ግቢ ለግቢ አቋራጭ ያደርስሻለሁ። በቤት ውስጥ ቶማስ ታዲያ አባ ወይራ ግዛኝ አባቴ ወይራ ግዛኝ። እሺ ቃራ ግዛኝ። የሚስት አይበቃኝም? እሺ ቀበርቾ መንፈስ አለብህ እያልሽኝ ነው እንዴ? እሺ ሽቶ ተወዷል። ለብብት እጣን ትለኝ። ምንድነው እንደዚህ አይነት ድርቅና? ከሺን ላይ ነው እንደዚህ ድርቅናሽን? ምን አይነቷ ናት? ሺን ላይ ቆይ ባልሰራል ታጣተና እንዴ አባ እስቲ ያቀብለኝ። ተባረክ 100 ብር ብቻ እንዴ ኪሴን ደፈርሽው? ሰላም ሳይንቲስት ጨኔ ነው ይባላሉ። ዛሬ የሰው ልጅ አንድ ብርጭቆ የመስታወት ማጠቢያ ቢጠጣ ምን የሰውነት ጥቅሞች ያገኛል ቢሎን አብረን ያለን። አረ ልጅየውን ከሰው ወደ ውሻ ቀይራለሁ ብሎ ገደለው። እኔማ እኮ ነገር እየጠራ ይገላል። እኔማ እኮ ነገር የለም እኮ ገብታችሁ አዋሙ። ማን ነው ገንዝ ብሎ ነው የጠራኝ ሬሳ። ማን ገበሬማ እኮ ነገር የለም አንተ። እሺ የኛውስ ነው? አረ እኔ እንደ ሱፐርማን ልትበራ አድርግልሃለሁ ብሎ አንድ ጄም ቆርጦ እስኪያበቅልልኝ እየጠበቁ ነው። እሱ ነው እንደዚህ ያርግ። ይሄው እኔማ እኮ ጸበል ተጠርቼ ነው ብራ። ወይኔ ጄም ቆርጦ ይጥሉኝ። ቤቢ ሃይ ጀመረ ደግሞ ቤቢ አይዞ ምን ነው? አይ ምን ሆነ ነው? መነጽሬን እኮ ፈልጎ ነው። መነጽሬን ፈልጎ ነው። እስቲ ስጠው አንዴ፣ በእናትህ ስጠው እስቲ። አይ በቃ አንዴ ስጠው ይመልስልሃል። ካልሆነ እያለቀሰ መዋሉ ነው። እባክህ እሺ እንካ። እሰይ ጎሽ። አይ እንደዛ አይደለም፣ እንደዚህ ወደ ጎን እንደዚህ ቀጥ አድርገዋ። እንዴ እንደዚህ ይደረጋል? ተው እንዴ እንዳሰብርበት እንዴ ተው ችግር የለውም። አምጣው በቃ አምጣው። ኧረ ቢጫወትበትም እኮ ችግር አለ ብሩ እንዴ
ምን ሆንክ? ውይ ምን ሆንክ? እሺ ምን ሆንክ? ምን ነው? ምንድን ነው? ማን ነው? ቤተሰቦቼ እንደምታውቁት እኔ በጣም ሌክዠሪ ነገር ነው የምወደው። ዛሬ እንደተለመደው ሌክዠሪ የሆኑ ነገሮች ገዝቻለሁ። እማ ጌጧን እማ ጌጧ አሪፍ ጌጥ አለልሽ። እማይ እሺ ስንት ነው? አይገፍም ምን አይልም 80 ብር። ያ መሀል ዘፈን ነው እንዲያስከው። እስኪ ያኛውን ስጠኝ። ይሄንኛው እቺ በጣም ዋው፣ ቆንጆ ይሄ በጣም ያምራል። እሷ ትንሽ ትወደድብሻለች። ስንት ነው? 89 ብር። 20 ብር ትሰጠዋለህ? 20 ብር ሌባ አዲስ ጥበቃ እንደና አሁን ነኝ። እባክህ ሌባ በደንብ ሌባ የሚባል ነገር የለም። ሌሎቹ ጥበቆች ማለት ነው እንቅልፍ ሲወስዳቸው ነው የተዘረፉት። እንዳተኛ አንተ አደምጠኝ። ይኸውልህ እንቅልፍ 24 ቀን ሙሉ አልተኛም። ምናልባት 25ኛው ቀን ሲደክመኝ እናቴ ቤት እየላልፍ ይችላል። ሌሎች ችግር የለም። እሱ ችግር የለም። ደፋርና ጭስ መውጫ ያጡን ይባላል። በእኔ በኩል ፈስ አታመልጥም። ፈስ በጣም ጎበዝ። ይኸውልህ በዚሁ አባባል ከቀጠልክ እንሸልማለን። ሽልማቱ እያየህ ትጨምራል። ሽልማት ይቅርብሽ። ሽልማት ያሰንፋል። እያየህ ትጨምርልኝ። እሺ የኔ ማር፣ የኔ ፍቅር፣ የኔ ውድ እንዴ ማን ነኝ? አንተ ምን እያረክ ነው? የኔና የባለቤቴ መኝታ ክፍል ውስጥ ምን እያረክ ነው? የት አለች እሷስ? እሷን አንድ ፍታ ጠብቂልኝ ብያት እኮ። አንተ እዚህ ጋር ተኝተሃል። ሌባ አልገባም። ና ቆይ እንደሱ ቆይ ላጋጫ እንዴ ተከበረ። እንግዲህ ህይወት እንደዚህ ነው። ምን ማድረግ ይቻላል? ተጫዋች ነበር የኔ ታታሪ። እንግዲህ እንዴት ነሽ ታዲያ? ህይወት እንዴት ነው? አለሁልሽ። እንዴት ነሽ? እንዴት እንዳማረብሽ። በስንት ጊዜያችን ተገናኘን። በጣም በቀላሉ ነው የምንገናኘው። ሰው እኮ እንደዚህ ነው። ደግሞ ተቀይረሻል። በጣም ደስ ደግሞ መኪና ገዛ። ደስ ይላል። አንቺ ራሱ ታምር። በጣም ደስ ይላል። መርጬ ነው የገባሁት። አንቺ ራሱ በቃ ሶሻል ሚዲያ ላይ ይሻል በጣም ነው በቃ ሻይን ያርክሻለሽ። በጣም የሚገርም በቃ አሁን መሄድ አለብኝ። በእናትሽ ስንት ዛሬ ራሱ እንዴት ብዬ እንደመጣሁኝ በጣም ትልቅ ነገር ትልቅ ቢዝነስ ነው የእሱ ነገር ሆኖብኝ ነው። አዎ እንግዲህ እግዚአብሔር ይማረው። በቃ መሄድ ነው። ህይወት ይቀጥላል። እንግዲህ ምን ይደረጋል? ሰሞኑን እያስቸገረን ያለው የንዝረት ወረርሽኝ እየሰፋ ተቸግረናል። በቻላችሁት አቅም ቤተሰቦቻችሁን እራሳችሁን ጠብቁ። ወደ ቤት ልባ ምንድን ነው የሚያስሮጣት? ዜናውን ሰምታ መንዘር ነበር አንቺን አዴ አንቺ እንዳትነካኝ አንቺ ላይ ስላለ ነው አታካብጂ። ምን አባቷ ትላለች? ምን ንዝረት ትፈራለች? ምን አገናኘው? ምንድን ነው? ወይኔ ጉዴ ፈላ። ሃኒ ናቲ ፈጣሪ ስም እየምራችሁም ነበር ማለት ነው። ለምንድን ነው ጫማው የማይመቸው? ምን እያደረክ ነው? ቦምቦ ክላት ምን አይነት አድካሚ ቀን ነው በእናታችሁ እንዴ! የማየን ዕጣን ነው የመጣሁት። ያ ማለት እኮ የታለ? ምን አይነት ዕጣን ነው የሰጠኛል? ምን አይነት ዕጣን ነው የሰጠኝ? ተናገር። ምን አይነት ዕጣን ነው የሰጠኝ እኮ? ምንድን ነው እንዴ? ዕጣኑን እሳቱ ላይ ካጨስኩት ጀምሮ አባትህ ፍላት ስክሪን ቲቪው ላይ ካልተቀመጥኩ ብሎ እያስቸገረ ነው። በመከራ ነው ያወረድኩት። አሁን ረኮቦቱ ላይ ቁጭ ብሎልኛል። ምን አሰርተህ ነው ዕጣኑን የሰጠኝ? እኔ ምንም አላውቅም። እኔ ዕጣን ገዝቼልሽ ነው የመጣሁት። አትናገርም አንተ። እናት አፍርት ብላና እመታሃለሁ። እናቴ ማንም መስደብ አይችልም። እሺ እንዴ እኔ እናትህ ነኝ እኮ። እናት ላይ እጅን ትሰነዝራለህ? እንደዛ እናቴን የነካት ሰው ቀጠዋለሁ እንዳላልከው ራስህ ሰነዘርክብኝ። እናቴን መተዋት ያ ማለት መቀጣት አለብኝ። እንዴ ምንድን ነው? ከኔ ውጭ ልጅን ማንም ሰው ጫፉን መንካት አይችልም። እሺ ነግሬሃለሁ። ሰዎች
እንኳን ደስ አላችሁ። እድሜ ልካችሁ ቁጭ ብላችሁ የምበሉበትን ውርስ ስላወርሳችሁ ነው። ምን 100 ሚሊዮን ምን ማንኪያ? ወይኔ አባተ ዛሬ ልክ አይደለም። ለምን ወጣ ብለህ ከጓደኞች ጋር ተዝናና፣ አየር ተቀበል በዛው። ማኔ አንቺን የመሰለች ሚስት እያለችኝ ጓደኛ ምን ያደርግልኛል? ሜካፕ ስትቀቢ ሚስቴ፣ ያለ ሜካፕ ደግሞ ጀለሴ አይደለሽ እንዴ? እኔ ጀለስ ነኝ? አዎ። ወይኔ ቤቢ፣ አረ ፀጉሬ እንዳይበሰብስ። ምን ሰርፕራይዝ! ኦ ማይ ጋድ! የኤሌክትሪክ መኪና አዲሱን ቨርዥን ነው የገዛሁልሽ። ማለት እንዴ? ማለት የኤሌክትሪክ መኪና ምን ችግር አለው? በዚህ ነው ነዝሮኝ እንደሞት ነው። ትወደኝም ማለት ናውል ወይ ያ ሁሌ መለብሰውን ሱሪ ዘልኝ ነው። ቶሎ በል እሺ። ይሄ ነው ማለት ነው። ያ ሰው የሁሌ መለብሰው ሱሪ ይሄ ነው። ይሄ እሺ ቆይ እና የትኛው ነው? ኦ ይሄ ነው ማለት ነው። ተገኝቷል። ምን ነው? ቆይ ምን አይነት ከለር ነው? ሰማያዊ። ሂድና ፈልግ። ግን ድጋሚ ሌላ ብታመጣ አለቅም። እሺ እጭ ሰማያዊ ያላት እንዴ? ሲጀመር ሰማያዊ የለም። እሺ ከየት ነው የማመጣው? ቀሚስ አይሆንም? የለም፣ ምንም የለም። ይኸውልህ ከዚህ ድረስ እዛ ሄጄ ባገኘው ግን አለቅህም አንተ አህያ። እሺ ነይ። ጥሩ ነይ። ይኸው ነይ። ቁጭ በል። እሺ አንተ አህያ። ይሄ ምንድን ነው? ይሄ ምንድን ነው? ምኑ? ሰማያዊውን አላልኩህ? ይሄ ሰማያዊ ነው እና ይሄ አረንጓዴ አይደል እንዴ? አረንጓዴ። አው ተው እባክህ ና አንተ ውሸታ። ምንም እንዳታስብ እሺ። እምር ከፍሬው ላቀምሳለሁ። እውነትሽ ነው? ቆይ አንዴ መጣ። ምንድን ነው? ምን ተፈጠረ? ሰባ ምን ተፈጠረ? ምን ሆነ? ሳልነግርህ ምንም ነገር አላረግም ብዬ ነው። ምንድን ነው? ፍሬን እሰጥሃለሁ እኮ የምትለኝ እኮ። የምን ፍሬ? ፍራፍሬ? የምን ፍራፍሬ ነው? እና ምንድን ነው? ድንግልናህን ታስረክበኛለህ እኮ ነው። ሰው ልሆንልሽ ነው፣ አዋቂ ልሆንልሽ ነው። አይነ ጥላሽ ሊገፈፍ ነው። በቃ ሊገፈፍ ነው። በቃ ስማ፣ ሰፈር ለአንድ ሰው እንዳትናገር። ይኸው ወዳጅ ስለሆነ ኧረ በጭራሽ በላው ጀመረ ይሉኛል። ሰፈር በጭራሽ በቃ መጨረሻው ማለት ያስብልሽ። በይ እንዴ የቆይታ ነው ጠፋ። ይቅርታ፣ በመሀል ደስታዬን መቆጣጠር አቅቶኝ። በቃ እንሂድና ፍሬ ትጭ አንተ ምን ትላለህ እኮ ይሄ አያስፈልግም እንዴ? አንቺ ደግሞ በቁም ነገር ይሁን በቁም ሰው ቁም ነገር እያወራ ትቀልጃለሽ። አንቺ ሳትጂ እንዴት ነው ፍሬሽን መውሰድ የምችለው? ይሄ ብዙም አልበሰለም። ከፈለክ ደግሞ የበሰለ ዛፍ ላይ አለ፣ ሄደህ መውሰድ ትችላለህ። ማውረድ ትችላለህ። ዛፋችሁ ላይ ላውርድ? አውርድ። አቮካዶ ነው? እሺ፣ ቆንጆ ፍሬ። እሺ፣ ቆንጆ ፍሬ ነው። ብታይ ድክም ብሎኛል። በቃ አልኩሽ እንዴት እንደደከመኝ። አቤት ምንድ ቁጣ የሚልሽ ነይ ግቢ ልሸኝሽ ያልኩሽ። ልሸኝሽ? እቸኩላለሁ እና ስለምትቸኩኝ መሰለኝ ልዳድላድርሽ በእግርሽ ምን አንተ አታፍርም? ይሄንን የሬሳ ሰጥ መሸኛ የመሰለ መኪና ይቆ ጥቁር ቢቀባኩ የሬሳ ሰጥ መሸኛ እኮ መኪና እኮ የሚመስለው። አታፍርም? ልሸኝሽ ስትል እኔን የመሰለች አበባ የመሰልኩኝ ልጅ ጥቁር በጥቁር ለብሰሽ የሬሳ ሳጥ ምናምን ትያለሽ እንዴ? ሲበዛብሽ ነው የመኪና ለማለት ለኔ። አዎ ላንቺ አንድ ነገር ልንገር። ይኸውልሽ መስኮቷን እቺኛዋን ታነሳና ማለት ነው እንዲሁ ስጋ ቤት ክፈትባት። እሺ ደስ ቆሮቆንዳ መስጠታ ስጋ ቤት ክፈትበት። ስንት ጭቅ የተበላበት መኪና ስጋ ቤት ክፈትበት። የማንም ልቅምቅም የሰው ልክ ያቅም አይጠነቀቅም። ምንድነው ይሄ ሁሉ? ሂሳብ ነዋ። ኧረ እባክህ
እኔ ደግሞ ፊዚክስ መስሉኝ ሂሳብ መሆኑ መች ጠፋኝ። እንዴት 600 ብር መጣ ነው ያልኩ። ይኸውልህ አባ እኔ ካንተ ጋር ምን አዳረቀኝ? እናንተ እንደሆናችሁ ማጭበርበር ልማዳችሁ ነው። ደውዬ ከሳያለሁ። ኧረ ቆይ ተረጋጋ። እኔ አይደለሁ ደውዬ ያዘዝኩት፣ እኔ ራሴ ደውዬ ከሳያለሁ። ኧረ እንደሱ አይደለም። ሄሎ፣ በዚህ ቁጥር ከገርጂ ወደ ቦሌ ያዝዤ ነበር። እንዴት ሆኖ ነው 600 ብር የሚቆጥረው? ቆይ አንዴ ልይሎት። ከገርጂ ተነስተው ወደ ቦሌ መስመር ሄዱ። ከዛ ብርቱካን ፋርማሲ ጋር ሲደርሱ 5 ደቂቃ ቆዩና ተመልሰው ወደ ገርጂ መጡ። ገርጂ 2 ሰዓት ያክል ቆይተው ተመልሰው ወደ ቦሌ መጡ። ፋርማሲ ገባችሁ፣ ከዛ ወደ ገርጂ ተመልሳችሁ 2 ሰዓት ቆያችሁ። አሁን ይሄ ከኔ በምን ተሽሎሽ? ኧረ አንዴ ስማኝ አባ። አንተ ማትረባ አንተ ያማል እንዴ? ራስህ ከሆነ መድኃኒት ይዘሽልኝ ነው ያልከኝ። መድኃኒት ገዝቼ ትራንስፈር ለማድረግ ስልኬን ሳወጣ ስልኬን የነበርኩበት ካፌ ረስቼው ነበር። እሱን ለማምጣት ተመልሰን ሄድን። ከዛ 2 ሰዓት ስልኩን ስትፈልጉ ቆያችሁ። አዎ ስልኩን ወሰደ የተባለውን ሰው እንዲመልስልኝ እያግባባው ነበር። መጨረሻ ላይ በሴኩሪቲ ካሜራ ምስሉ እንደታየና ካልመለሰ ቪዲዮውን ፖስት እንደሚያደርግበት ሲነግረው ስልኩን ለሰው ላከለን። እየሰረቀ ሳይሆን የተሰረቀ ዕቃ እያስመለሰ ነው የቆየው። ሰው ግን እንዴት ነው መክሰሻ ቦታ ስላገኘ ብቻ ለመክሰስ የሚሯሯጠው? ምን አውቄ አመል ሆኖብን ነው እንጂ ጭጭው ጀለስ ያባዳው ምን ቆየ? ምን ባክ ከዛች ጨለል ጋር ይጣላው ነበር። የምን ዕቃ የምትሆን ነው እዚህ እኮ ናት። አይ ቆንጂት አንተ ጩጬ የምልትሆን ነው። ምን ልርዳ? ገበዳው እቺን የመሰለች ልጅ ነው ጨለል ያልሽኝ? አዎ ከማኑ ላምልጣናል እኮ አንዴ ማኔ ታያስቷል። አንቺ ግን በጣም ነው የምታምሪው። ቴንክ ዩ ሰርጀሪ ነው። አረፍ ገበዳው። ያንተ ደግሞ አቋም ያምራል። ምን ያደርጋል ችግሩ ሚስቱ የሞተችው በአቋሙ መሆኑ ነው ማለት ገና ላይዋ ላይ ዘፍ ሲናፍን የገደላት ማለሽ ነው ገበዳው። አንቺ ወዴት ነው የምትሄጂው? ይሄ ቲክቶከር አይደለም እንዴ? እንዴ ቲክቶከራችን ኧረ ሰላም ቤና። አይ ማኔ እንዴት ነሽ? እንዴት ነው የኔ አባት? በጣም ነው ማደንቅሽ በነገራችን ላይ። ቴንክ ዩ ማኔ ቴንክ ዩ። ወዴት ነው ታዲያ እንዴ? ምሳል በለውም እኮ በያ። አይ ማኔ በቃ መልካም ምሳሽ። የኔ አባት በወጣ ይተካ እንዴ በያ። ዛሬም ያዘበኝ ነው እንዴ ሶይ በያ። ይኸውልሽ ትናንትና ቀልብ እንደሌለኝ ታውቂያለሽ አይደል? ውሃ ሳልጠይቅሽ ነው ውሃ። ኧረ ማኔ ደሞዝ አደረግሽው እኮ ምን? እሺ ኧረ ፎሎወር ነን እኛስ ማናለን? ኧረ ምን ዕዳ ነው የገባሁት ዘንድ የጀር ነበር ያልኩሽ። ዛሬ አንድ ነገር ይጠይቀኝ ብቻ ማለት ነው። አልሰማም ባልሰማ ዝም ብለህ ላክ በያ። ኧረ በያ እናት ወር ብትገባ ተበልጠኝምሽ ጥናለው። የት ነበር እስካሁን? እሺ ጎረምሳ ደግሞ ምንድን ነው ይሄ? ኬት ነው የመጣው? ኳስ ነበርኩኝ። ኳሱን ተው እናወራለን። ሸማኔ ዘፈቁ ልነግርሽ ነው። ኳስ ነበርኩ። 2 ጨዋታ ነበር። አንድ ሆነ ያሳስኩኝ ወንድ ቤት ላይ በላው። ይሄ ይጠቅምሻል ብዬ እቺን ገዝቼልሽ መጣሁ። እሱ መጥራ አንዱ ጨዋታ ታዲያ አንድ ጨዋታ ነው ይመሻል ብዬ ትቼልሽ መጣሁ። ምን ይመሻል ያልኩ ገና 4 ሰዓት ነው። እና ታዲያ ብራን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።